የኢትዮጵያ አየር መንገድ ባለፉት 6 ወራት 4.4 ቢሊዮን ዶላር ገቢ ማግኘቱን ሲያሳውቅ የአሜሪካ የቪዛና የጉዞ ክልከላዎች ግን ከአፍሪካ ወደ አሜሪካ የነበሩ ጉዞዎችን በመጉዳታቸው የበረራ ድግግሞሽን ለመቀነስ መገደዱ ገልጿል። የ2018 በጀት ዓመት 6 ወራት አፈጻጸሙን በተመለከተ ዛሬ መግለጫ የሰጠው አየር መንገዱ ከቢሾፍቱ አውሮፕላን ማረፊያ ግንባታ ጋር በተያያዘ በአጋር አካላት ቃል የተገባው 6 ቢሊዮን ዶላር እስከያዝነው የፈረንጆቹ 2026 ዓመት መጨረሻ ድረስ ገቢ እንዲደረግ እየተሰራ መሆኑም ተነግሯል። አቤል አበበ ጉዳዩን በዝርዝር ተመልክቶታል። ባለፉት የ2018 በጀት ዓመት 6 ወራት ውስጥ ከ10 ሚሊዮን በላይ ደንበኞችን እንዲሁም 451 ቶን የካርጎ ጭነትን በመላው ዓለም ማጓጓዙን ያሳወቀው የኢትዮጵያ አየር መንገድ የአገር ውስጥ መዳረሻዎቹን ወደ 23 ዓለም አቀፍ መዳረሻዎቹን ደግሞ በ3 ከፍ ብለው ወደ 145 ያደጉበት እንደሆነ ተናግሯል። አየር መንገዱ ከማጓጓዝ ስራው በተጨማሪ ለግዙፉ አውሮፕላን አምራች ቦይንግ 30 አውሮፕላኖች የአውሮፕላን ክፍሎችን አምርቶ በመሸጥ 2.5 ሚሊዮን ዶላር ገቢ ማድረጉን ያሳወቀው ባለፉት 6 ወራት ውስጥ ብቻ ከ333 ሺህ ሰዓት በላይ በረራ ያካሄደው አየር መንገዱ 7 አዳዲስ አውሮፕላኖችን ወደ ስራ በማስገባትና ስራውን በማስፋት 4.4 ቢሊዮን ዶላር ገቢ ማግኘት ችያለሁ ነው ያለው። በድምሩ 7 አውሮፕላኖች ኦፕሬሽን ውስጥ አስገብተናል። እኛ የምንጠቀምባቸው አውሮፕላኖች ብቻ 147 ደርሰዋል። በተጨማሪ አጋር አየር መንገዶች አሉን። ለነሱም አውሮፕላን እየተከራየን እያመጣን ሰጠናል። እነሱ የሚጠቀሙባቸው አውሮፕላኖች በድምሩ 23 ደርሰዋል። 170 አውሮፕላን ደርሰናል ማለት ነው። የአገልግሎት አሰጣጥን ለማሻሻል በጎዴ ሮቤና ኮምቦልቻ የተርሚናል ስራዎች እየተሰሩ ነው ያለው አየር መንገዱ አዳዲስ ተርሚናል በማይሰራባቸው ሰመራ፣ አሶሳ እንዲሁም አርባ ምንጭና ጅግጅጋ የመሳሰሉ መዳረሻዎች ደግሞ በብዙ ቢሊዮን ብር ወጪ ደረጃውን የጠበቀ ተርሚናል እድሳት ስራ እየተሰራላቸው እንደሆነ ጠቁሟል። አየር መንገዱ አክሎም ሽሬ፣ ነቀምትና ደምቢዶሎ አዳዲስ ተርሚናሎች የሚገነቡባቸው መዳረሻዎች መሆናቸውን ባሳወቀበት መግለጫው ተጨማሪ የሀገር ውስጥ አውሮፕላን ማረፊያዎች በስራ ላይ መሆናቸውን ጠቁሞ በሚያዝያ ወር አገልግሎት በመስጠት በረራ የሚጀምሩ ናቸው ብሏል። ባለፉት 6 ወራት ዓለም አቀፉ የአውሮፕላን ምርት እጥረት ባሰበው ልክ እንዳይሰራ እንቅፋት እንደሆነበት ያሳወቀው አየር መንገዱ የጸጥታ ችግሮችና የአሜሪካ የጉዞ ክልከላ ደግሞ የበረራ ድግግሞሹን እስከ መቀነስ የደረሰ ጫና እንደፈጠሩ አሳውቋል። የአሜሪካ መንግስት ያወጣው የቪዛ ፖሊሲና የትራቭል ገደቦች በአሜሪካና በአፍሪካ መካከል ያለውን የመንገደኛ ጉዞ ላይ አሉታዊ ተጽዕኖ አሳድሯል። እኛንም አፌክት አድርጎናል። በዚህ ምክንያት እንዲያውም የበረራ ፍሪኩዌንሲም አሁን ቴምፖራሪሊ እየቀነስ ነው ያለ ነው። ሌላው በዚህ መግለጫ ላይ ከጋዜጠኞች ጥያቄ የተሰነዘረበት በቅርቡ ወደ ግንባታ የገባውና ከ12 ቢሊዮን ዶላር በላይ ወጪ የሚጠይቀው የቢሾፍቱ አቡሴራ አየር ማረፊያ የፋይናንስ ማሰባሰብ ሂደት ጉዳይ ነበር። የአየር ማረፊያው የመጀመሪያ ምዕራፍ የመሰረት ስራዎች በ3 ስራ ተቋራጮች እየተሰሩ መሆኑንና በመጪው ዓመት ታህሳስ ወር እንደሚጠናቀቁ ያሳወቀው አየር መንገዱ ለቀጣዩ የግንባታ ሂደት 35 ኩባንያዎች የስራ ፍላጎታቸውን በጽሁፍ ማሳወቃቸውን ጠቁሟል። በቀጣይ 10 ቀናት ውስጥ ብቁ ኩባንያዎችን የመምረጥ ስራ ይጀመራል ያለው የኢትዮጵያ አየር መንገድ የካቲት 24 ቀን 2018 ዓ.ም ላይ የጨረታ ሰነዱ ይፋ እንደሚሆን 4 የተመረጡ ገንቢዎችም ነሐሴ ላይ ይፋ እንደሚደረጉ ነው ያሳወቀው። ለመሆኑ ለግንባታ የሚያስፈልገውን ገንዘብ ለማሰባሰብ ከአዲስ አበባ እስከ ፓሪስ ቀጥሎም እንግሊዝና ሞሮኮ የተደረጉ ጥረቶች ምን ያክል ስኬታማ ሆነው ይሆን? ሞሮኮ በተደረገው ወርክሾፕ ላይ 6 ቢሊዮን ዶላር ቃል ነው የተገባው። ጽሁፍ ነገር የለም፣ ምን የለም። የተደረገው ምንድነው? ገንዘብ ከማበደሯቸው በፊት ስለ ፕሮጀክቱ የአዋጭነት ጥናት እያንዳንዱ አበዳሪ ድርጅት ያካሂዳል። በእኛ በኩል የተደረገውን የአዋጭነት ጥናት ከህዳር ጀምሮ ሰጠናቸዋል እና ብዙዎቹ ያንን ጥናት ጀምረዋል። እነዚህ አበዳሪዎች እስከያዝነው የፈረንጆቹ ታህሳስ 2026 ዓመት መጨረሻ ድረስ ውሳኔያቸውን ያሳውቃሉ ተብሎ ይጠበቃል ያለው አየር መንገዱ የቢሾፍቱ አየር ማረፊያ ያለምንም ሌላ ማስያዣ ራሱን አስይዞ የሚገነባ በመሆኑ የብድር ሂደቱ ጊዜን ይፈልጋል ብሏል። እስከ ታህሳስ 2026 የዚህ ዓመት መጨረሻ ድረስ ዲሳይድ እንዲያደርጉ ነው እቅዱ ራሱ እንጂ ኢሚዲየትሊ እንትን የሚሉት አይደለም። ፕሮሴሱ እንደዛ ይፈልጋል። በሌላ በኩል ደግሞ ምንሄድበት አቅጣጫ ኮንትራክተሮቹ የሚያሸንፉ ኮንትራክተሮች ፋይናንስ የሚያደርጋቸው ባንክም
ይዘው እንዲመጡ ነው የተጠየቁት። የቢሾፍቱን አውሮፕላን ማረፊያ ለመገንባት 9 ቢሊዮን ዶላር የሚጠጋ ብድርን ከአጋር አካላት የምትጠብቀው ኢትዮጵያ ብድሩን የምትበደረው የአየር መንገዱን ግንባታ በሚያስተዳድረው አዲስ ድርጅት ስም እንደሚሆን በተነገረበት በዚህ መግለጫ ላይ ድርጅቱ ግን ገና የመቋቋም የመጀመሪያ ሂደት ላይ ነው ተብሏል። የሚበደረው የኢትዮጵያ አየር መንገድ አይደለም፣ የኢትዮጵያ መንግስትም አይደለም። ኤርፖርቱ አዲስ የሚቋቋመው ይሄ የሚገነባው ኤርፖርት አንድ ድርጅት ተቋቁሞለት ያ ድርጅት ነው የሚበደረው። ለማቋቋም በመንግስት ነው የሚቋቋመው፣ ወይ በአዋጅ ወይ በመመሪያ። ለሱ ረቂቅ የማቋቋሚያ ደንብ አዘጋጅተን ኮሚቴም ተቋቁሟል። ከገንዘብ ሚኒስቴር፣ ከኢትዮጵያን ኢንቨስትመንት ሆልዲንግ፣ ከሌሎችም ከብሔራዊ ባንክ፣ ኢትዮጵያ አየር መንገድ፣ ከፍትህ ሚኒስቴር የተውጣጣ ኮሚቴ ተቋቁሞ ስራ ጀምሯል። በዚሁ ጊዜ ስለ ሀገር ውስጥ የበረራ የዋጋ ውድነት ጥያቄ የቀረበለት የኢትዮጵያ አየር መንገድ ባለፈው በጀት ዓመት የሀገር ውስጥ በረራን በ26 ሚሊዮን ዶላር ኪሳራ ማካሄዱን አስታውሶ ዘንድሮ ያደረጋቸው የዋጋ ማሻሻያዎች ኪሳራውን ባያስቀሩትም በከፍተኛ መጠን እንዲቀንስ ማድረጋቸውን ተናግሯል።